بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. السلام عليكم ورحمة الله وبركاته. إن شاء الله تعالى بالله سبحانه وتعالى فقد كأصول الثلاثة تمرت لما جمرنا أرسم طر على ملكو لجمارش بمجابا ملكو ترجموشنا من الملكته الأصول الثلاثة وأدلتها شيء سوست مسارتاوي ጉዳዮችን እንደዚሁም ማስረጃዎቿ የሚለው እቺ መጽሐፍ የሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ያርሳቸው ነች እና አጠራጠር በማድረግ እንጠቅሳለን ማለት ነው። يقول الشيخ رحمه الله بسم الله الرحمن الرحيم اعلم رحمك الله أنه يجب علينا تعلم 4 مسائل እጅግ ሩህሩህ አዛይ በሆነው ስሙ እጀምራለሁኝ አሉ። አላህ ስብሓነሁ ወተዓላ 114 ምዕራፍን አውርዷል። ከሱረቱ ተውባ ውጭ ያለን በቢስሚላህ ነው የጀመረው። ወከዛሊክ ረሱል ለተለያዩ መንግስታቶች ደብዳቤን ሲልኩ ቢስሚላህ ነው ብለው ነው የሚጀምሩት ማለት ነው። ስለዚህ አለ ቢስሚላህ የተጀመረ ነገር በረካ የለውምና በቢስሚላህ መጀመር ማንኛውንም ነገር ጥሩ ነው ማለት ነው። ባጭሩ ረህማን የሚለው እጅግ አዛኝ በሆነው ስሙ ማለት ነው። አላህ Subhanahu Wa Ta'ala እዚች ዱንያ ላይ ለካፊሩም ለሙእሚኑም ለሁሉም ያዝናል፣ ያጣቀማል። ረሂም የሚለው ደግሞ ቀጣይ በሆነው እዝነቱ ይላል። خاصة للمؤمنين ለአማኞች ብቻ በሆነው እዝነቱ ወካነ ቢልሙእሚኒና ረሂማ ይላል። ለአማኞች አላህ Subhanahu Wa Ta'ala አዛኝ ነው። የውመል ቂያማ ለአማኞች ብቻ ነው አላህ Subhanahu Wa Ta'ala በዚህም በዱንያ ያዝንላቸዋል፣ ነገ በአኺራም ያዝንላቸዋል ማለት ነው። ለዚህ ነው ቀጣይ በሆነው እዝነቱ ብለው ያሉት ማለት ነው። طيب اعلم أوك رحمك الله ይዘንልህና ማለት ነው። አላህ ይዘንልህና أنه ነገሩ يجب علينا በእኛ ላይ ግዴታ ነው አሉ። يجب علينا በእኛ ላይ ግዴታ ነው። تعلم መማር 40 مسائل 4 ጥያቄዎችን መማር በእኛ ላይ ግዴታ ነው። الأولى የመጀመሪያው العلم ማወቅ ነው። وهو እርሱ معرفة الله اللهم ማወቅ ነው። ومعرفة نبيه ነብዩን ማወቅ ነው صلى الله عليه وسلم የአላህ ረህመትና እዝነት በርሳቸው ላይ ሰላም በርሳቸው ላይ ይስፈንና ومعرفة دين الإسلام የእስልምናን ሃይማኖት ማወቅ ነው። ومعرفة ማወቅ ነው دين الإسلام የእስልምና ሃይማኖትን ማወቅ بالأدلة በማስረጃ የእስልምና ሃይማኖት ሲታወቅ ዝም ብሎ በቂሷ ወይም በሌላ ነገር አይደለም፣ በማስረጃ من الكتاب والسنة ከቁርአን ከሐዲስ ትክክለኛ ከሆነ ሐዲስ ከቁርአን ነው የሚታወቀው በሰለፎች አረዳር ማለት ነው። الثانية ሁለተኛው العمل به በርሱ መስራት ነው በዛ ባወቀው ነገር ማለት ነው። الثالثة ሶስተኛው الدعوة إليه ወደርሱ መጣራት ነው። الرابعة አራተኛው الصبر ትግስት ማድረግ ነው። على العذاب فيه በዛ በሚደርስበት ችግር ትግስት ማድረግ ነው። አንድ ሰው ዳዕዋ ሲያደርግ የተለያዩ ችግሮች ይደርስበታል። ነብያቶች ላይ የደረሰው ችግር ይደርስበታል። በዛ ትግስት ማድረግ አለበት ማለት ነው። والدليل ማስረጃው قوله تعالى ላቃለው ጌታ ያለው ነው። والعصر በአስር ጊዜ እምላለሁኝ። እንግዲህ አላህ Subhanahu Wa Ta'ala በፈለገው ነገር ይመላል። እኛ ሰዎች ግን በአላህ ብቻ እንጂ ልንመላ አይገባም፣ በአላህና በሲፈቱ እንጂ ማለት ነው። ለምን ረሱል አለይሂ ሰላቱ ወሰለም من حلف بغير الله فقد أشرك ብለው ስላሉ ከአላህ ውጭ ባለ አካል የማለ ሰው በእርግጥ አጋርቷል ብለው ስላሉ ማለት ነው። አላህ Subhanahu Wa Ta'ala
የሚምለው ለትልቅ ነገር ነው፣ በትልቅም ነገር ነው የሚምለው ማለት ነው። እዚህ ጋር ላይ አላህ Subhanahu Wa Ta'ala በጊዜ ማለት በማን ጊዜ? በአስር ጊዜ ማለት የአስር ጊዜ ትልቅ መሆኑን ያመለክታል። ወልዐስሪ በአስር ጊዜ እምላለሁ። ኢነል ኢንሳነ የሰው ልጅ ለፊ ኹስር እዚህ ጋር ተመልከቱ። ለፊ ኹስሪን በጥፋት ላይ ነው ያለው፣ በጥፋት ላይ ነው ያለው የሰው ልጅ አለ። استثناء ሊወጣ ነው። إلا الذين آمنوا እነዛ ያመኑ ሲቀሩ وعملوا الصالحات መልካም ስራ የሚሰሩ ሲቀሩ وتواصوا بالحق بحق አደራ የተባባሉ ሲቀሩ وتواصوا بالحق بحق አደራ የተባባሉ ሲቀሩ وتواصوا بالصبر በትዕግስት አደራ የተባባሉ ሲቀሩ የሰው ልጅ በሙሉ ጥፋት ላይ ነው ያለው። ልክ ረሱል አለይሂ ሰላም الدنيا ملعون وملعون ما فيها إلا من ذكر الله من وله وعلم أنه متعلم ብለው እንዳሉት ዱንያ የተረገመች ነች፣ በሷም ውስጥ ያለው የተረገመ ነው። አላህን የሚያዋሳ ሲቀር إلا ذكر الله ብለው እንዳሉት እሱን ወዳጅ አድርጎ አላህን የሚያዋሳ ሲቀር وكذلك ዓሊም ወይም ሙተዓሊም አስተማሪ ወይም ተማሪ ሆነ ሲቀር። ስለዚህ እነዚህ አራት ነገራቶችን የተላበሱ ሰዎች ሲቀሩ እንጂ የሰው ልጅ በጥፋት ላይ ነው ያለው። እነዛ ያመኑ መልካምን የሰሩ በሐቅ አደራ የተባባሉ በትዕግስት አደራ የተባባሉ ሰዎች ሲቀሩ ማለት ነው። طيب قال الشافعي رحمه الله الشافعي ብለዋሉ ስማቸው ሙሐመድ ቢን ኢድሪስ ነው ስማቸው ኢድሪስ ሙሐመድ ቢን ኢድሪስ ኩንያቸው ደግሞ አቡ አብደላህ ነው። قال الشافعي شافعي ብለዋሉ لو ما انزل الله الله ባያወርድ ኑሮ ሻፊዒ ብለዋሉ አላህ ይዘንላቸው لو ما انزل الله الله ባያወርድ ኑሮ حجة ማስረጃን على خلقه بفطران له إلا هذه السورة እችን ሱራ እንጂ ሱረቱ العصر ለከፈትሁም ተበቃቸው ነበረ ብለዋል። እና በጣም ብዙ ነገራቶችን ያዘች ከመሆኗ እቺ ሱራ እንጂ ሌላን አላህ ባይወርድ ኑሮ ተበቃቸው ነበረ ብለው አሉ። ሻፊዒ ረሂመሁላሁ ተዓላ አህዱ 40 መዛሂብ ከአራቶቹ መዛሂብ አንዱ ናቸው። ስማቸው ሙሐመድ ቢን ኢድሪስ ነው። ኩንያቸው ደግሞ አቡ አብደላህ ነው። አላህ ይዘንላቸውና አልየውም ነክተፊ بهذا القدر وبالله التوفيق والسلام عليكم ورحمة الله